በጄኔራል ታደሰ ወረደ ላይ እየተፈጸመ ያለውን ድርጊቶች አሳፋሪ ሆኗል። የክልሉ ዕጣ ፈንታ ከድጡ ወደ ማጡ ሆኗል። እጅግ ልዩ ሰበር መረጃ ከመቀሌ ይዘናል፣ በዝርዝር ይቀርባል። የተፈጸመው ጭካኔ የተሞላበት ግድያ ብዙዎችን አነጋግሯል። ተጨማሪ ዘገባ ይዘናል። የቴዲ አፍሮ አልበም አወዛጋቢነትን ቀጥሎ ውሏል። ከፍተኛው የመንግስት ባለስልጣኗ ስለ ቴዲ አልበም የሰጡት አስተያየት አወዛጋቢም ሆኗል፣ በዝርዝር ይቀርባል። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ውድ ቤተሰቦቻችን የዕለቱ የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ እንደሚከተለው እናቀርባለን። በዳሽን ባንክ ዶላር 153 ብር፣ ዩሮ 181 ብር ከ8 ሳንቲም፣ ፓውንድ 209 ብር ከ2 ሳንቲም፣ የስዊስ ፍራንክ 198 ብር ከ6 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ4 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 208 ብር ከ2 ሳንቲም፣ ዩሮ 182 ብር፣ የስዊስ ፍራንክ 194 ብር ከ1 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ ሪያል 43 ብር ከ7 ሳንቲም፣ ዩዋን 22 ብር ከ2 ሳንቲም የአቢሲኒያ ባንክ የምንዛሬ ዋጋ ሆኗል። በህብረት ባንክ ዶላር 153 ብር ከ4 ሳንቲም፣ ፓውንድ 207 ብር፣ ዩሮ 182 ብር ከ8 ሳንቲም እየተመነዘረ ይገኛል። ከአዋሽ ወደ መቀሌ የሚወስደው የባቡር መስመር አክሳሪ ኢንቨስትመንት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ከአዋሽ ወደ መቀሌ የሚወስደው የባቡር መስመር በከፍተኛ የንግድ ብድር የተሰራና እዳውን በ50 ዓመታት ውስጥ እንኳን መመለስ የማይችል አክሳሪ ኢንቨስትመንት መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ከኢቢሲ ጋር ባደረጉት ቆይታ እንደገለጹት ለባቡር መስመሩ ግንባታ 2.6 ቢሊዮን ዶላር የንግድ ብድር ተወስዷል። ይሁን እንጂ ብድሩ ጤነኛ ባለመሆኑና መስመሩ የተገነባው የሚጓጓዝ ምርት በሌለበት ሁኔታ በመሆኑ ኢንቨስትመንቱ ራሱን ሊመልስ የማይችል በት ደረጃ ላይ እንደሚገኝ አስረድተዋል። እንደ አዲስ አበባ፣ መቀሌ፣ አስመራና ሞያሌ ያሉ የባቡር መስመሮች ለኢትዮጵያ መሰረታዊና አስፈላጊ ቢሆኑም መቼና እንዴት ይሰራ የሚለው ጥያቄ ግን ጥንቃቄ የሚሻ መሆኑን አመላክተዋል። ከባቡር መስመሩ ይልቅ ተመሳሳይ መጠን ያለው 2.5 ቢሊዮን ዶላር በማዳበሪያ ፋብሪካ ግንባታ ላይ ቢውል ኖሮ ሊገኝ የሚችለውን ጠቀሜታ ጠቅላይ ሚኒስትር አነጻጽረዋል። በአሁኑ ወቅት ከዳንጎቴ ጋር በ40 ወራት ውስጥ የሚጠናቀቅ የማዳበሪያ ፋብሪካ በ2.5 ቢሊዮን ዶላር ወጪ እየተገነባ መሆኑን ጠቅሰው ፋብሪካው አገሪቱ አሁንም ከምትጠቀመው በላይ ምርት የሚያመነጭና አገልግሎት በጀመረ ከ3 እስከ 6 ዓመታት ባለው ጊዜ ውስጥ ያመጣውን ኢንቨስትመንት መመለስ የሚችል መሆኑን አብራርተዋል። ለባቡር መስመሩ የወጣው 2.6 ሚሊዮን ዶላር መጀመሪያ ማዳበሪያ ፋብሪካ ላይ ውሎ ቢሆን ኖሮ ፋብሪካው በአጭር ጊዜ ውስጥ በሚመለሰው ትርፍ ባቡሩን መስራት ይቻል እንደነበር ጠቅላይ ሚኒስትሩ ገልጸዋል። አሁን የተገነባው የባቡር መስመር ግን መሰረተ ልማቱ ቢኖርም የሚጫንና የሚጓጓዝ ምርት ባለመኖሩ ምክንያት እዳውን መክፈል የማይችልና እንደ ሀገር ኪሳራ ያስከተለ መሆኑን አስታውቋል። የፖሊስ ባልደረባ የሆኑት ኮማንደር አልማዝ ዮሐንስ በታጠቁ ኃይሎች ተገደሉ። የካምባታ ዞን ፖሊስ ባልደረባ የሆኑት ኮማንደር አልማዝ ዮሐንስ ሰብሮ በሀገር ደረጃ የማዕከላዊ ኢትዮጵያ ክልል መንግስት ፖሊስ ኮሚሽን ለስትራቴጂክ አመራር ስልጠና ባወጣው መስፈርት መሰረት ተወዳድረው በማሸነፍ በኢትዮጵያ ሀገር መከላከያ ዩኒቨርሲቲ ዋር ኮሌጅ ትምህርታቸውን በመከታተል ላይ የሚገኙና ለትንሳኤ በዓል ወደ ቤተሰባቸው ደርሰው ወደ ትምህርት ገበታቸው አዲስ አበባ ሲመለሱ በሚሆንበት ጊዜ በታጠቁ ኃይሎች በተፈጸመባቸው ጥቃት ተገድለዋል። ኮማንደር አልማዝ ዮሐንስ በካምባታ ዞን ፖሊስ መምሪያ በተለያዩ ኃላፊነት ደረጃ ከ21 ዓመት በላይ ህብረተሰቡን የዞኑና ማህበረሰብን አገልግለዋል። የፖሊስ ከፍተኛ አመራሯ በአመራር ዘመናቸው ጥሩ ስነ ምግባር ያላቸውና በዞኑ ለሚገኙ የፖሊስ አመራርና አባላት አራያ የሆኑና ብዙ የፖሊስ አባላትን ያፈሩ ጠንካራ የፖሊስ ከፍተኛ አመራርና መኮንን ነበሩ ብለዋል የዞኑ ፖሊስ መምሪያ። ኮማንደር አልማዝ ዮሐንስ ከፖሊስ ሙያ ውጪ በተለያዩ ማህበራዊ ጉዳዮች ላይ ከፊት በመሆንና በመምራት ለተለያዩ ለተቸገሩ ወገኖቻችን ህብረተሰቡን በማስተባበር እስከ ሞታቸው ጊዜ ድረስ እየረዱ ቆይተዋል። ኮማንደር አልማዝ ዮሐንስ ባለትዳርና የ2 ሴትና የ1 ወንድ ልጅ እናት ነበሩ። የብልጽግና ፓርቲ የወጣቶች ሊግ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት የህዝብና ዓለም አቀፍ ግንኙነት ሚኒስትር ዴኤታ ፈዲላ ቢያም የድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገድን ተከትሎ የሰጡት ማስተባበያና አርቲስቱ ላይ የሰነዘሩት ኃይል ቃል ከፍተኛ ትችት እያስነሳ ይገኛል። ኃላፊዋ በማህበራዊ ትስስር ገጻቸው ባወጡት ጽሁፍ ያገደም የታገደም የለም በማለት የመንግስትን እጅ ለማውጣት ቢሞክሩም ንግግራቸው ግን ከማስተባበል ይልቅ በድምጻዊ ላይ ያነጣጠረ የስም ማጥፋትና የጥላቻ ዘመቻ መልክ ያለው ሆኖ ተገኝቷል። ሚኒስትር ዴኤታውም በጽሁፋቸው በሚሊዮኖች የሚቆጠሩ አድናቂዎች ያሉትና በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስፍራ ያለው ቴዲ አፍሮን የአንድ ዘፋኝ
ዘፋኝ እንጉርጉሮ በሚል የያዙትን ስልጣን በማይመጥን መልኩ አሳንሰው ለመጥራት መሞከራቸው የበርካቶችን ቁጣ ቀስቅሷል። ታዛቢዎች እንደሚሉት መንግስት የዜጎችን ሀሳብን በነጻነት የመግለጽ መብት ማክበር ሲገባው ጉዳዩን ወደ ግላዊ ዘለፋ በማዋረድ ጡዘት ካልተፈጠረ ዘፋኝ ሽጦ ማደር አይችልምን በማለት አርቲስቱን የገበያ አሻጥር እንደሰራ አድርጎ መክሰስ አንዳንድ የገዢውን ፓርቲ ባለስልጣናት ለጥበብና ለዜጎች ያላቸውን ንቀት በግልጽ የሚያሳይ ነው። ፈዲላ በጽሁፋቸው የብልጽግና መንግስት ድሮ እንደለመዳችሁት ለተራ አጀንዳዎች ቦታ የለውም በማለት መንግስታቸው ሀገርን ከድህነት በማውጣትና አሳሳቢ ትርክት በመፍጠር ትልቅ የቤት ስራ ላይ መሆኑን ተናግረዋል። ይሁን እንጂ የፖለቲካ ተንታኞች እንደሚጠይቁት ጉዳዩ በእርግጥም የአንድ ዘፋኝ እንጉርጉሮና ተራ አጀንዳ ከሆነ እንደ ሚኒስትር ዴኤታና ፖለቲካ ከፍተኛ ኃላፊ ደረጃ ያለው ሰው እንዴት ጊዜ ወስዶ እና ተቆጥቶ ረጅም የፌስቡክ ጽሁፍ ሊያወጣ ቻለ? ይህ የሚያሳየው ኃላፊዋ እንዳሉት መንግስት ጉዳዩን ተራ አድርጎ እንዳላለፈውና የተለያዩ አስተያየት ሰጪዎች እንደሚሉትም የመንግስት አካላት በጉዳዩ ላይ እጃቸው እንዳለበት በተዘዋዋሪ የሚያጋልጥ ነው ተብሏል። ቴዲ አፍሮ በጉዳዩ ላይ ምንም ባልተነገረበትና ሀሳብን ባልሰጠበት ኃላፊዋ አርቲስቱን እገፋለሁ፣ እፈራለሁ፣ ተጽዕኖም ከባድ ነው የሚል ከልክ ያለፈ የራስ ግምት አለው በማለት በሐሰት ወንጅለው ክልከላውን የበሬ ወለደ ፈጠራ ሲሉም አስተባብለዋል። ነገር ግን ዛሬ መሰጠት የነበረበት መግለጫ አርቲስት ቲቪ በመከልከሉ አለመተላለፉ ይታወቃል። ሌሎች እንደ ነብዩ ባየ ያሉ የብልጽግና አመራሮች በማህበራዊ ሚዲያ ወጥተው በግልጽ ዘለፋና ከህዝብ ጋር እልህ ውስጥ በገቡበት ሁኔታና መግለጫውም አለመሰጠቱ እየታወቀ ምንም የታገደ ነገር የለም ብሎ ምላሽ መስጠት የተለመደውን የመንግስት ኃላፊዎች ኃላፊነትን የመሸሽና የችግሩ ገፈት ቀማሽ የሆኑትን ዜጎች መልሶ የመፈረጅ አደገኛ አካሄድ መሆኑን ተቺዎች በስፋት እያነሱት ይገኛሉ። በግጭት በተጎዱ አካባቢዎች ያለው የጤና አገልግሎት መሻሻል ቢያሳይም የመድኃኒት አቅርቦት ላይ ክፍተት እንዳለ ተገለጸ። በግጭት በሰው ሰራሽና በተፈጥሮ አደጋዎች ጉዳት ደርሶባቸው በነበረ አካባቢዎች የሚገኙ የጤና ተቋማት ዳግም አገልግሎት መስጠት መጀመራቸውና በመልሶ ግንባታው ከፍተኛ መሻሻል ቢታይም በመድኃኒት አቅርቦት ረገድ አሁንም ክፍተቶች እንዳሉ ጤና ሚኒስቴር አስታወቀ። የጤና ሚኒስትር ዴኤታ ዶክተር ደረጀ ደግሞ ቀደም ሲል ችግር በነበረባቸው አካባቢዎች የሚገኙ የጤና ኬላዎች፣ ጤና ጣቢያዎችና ሆስፒታሎች አሁን ወደ ስራ ገብተዋል ሲሉ ለአሃዱ ሬዲዮ ተናግረዋል። በእነዚህ አካባቢዎች የጤና ባለሙያዎችን በበቂ ሁኔታ ለማሟላት ጥረት መደረጉን የጠቀሱት ሚኒስቴር ዴኤታው አልፎ አልፎ ክፍተቶች ቢኖሩም የመድኃኒት አቅርቦት ከነበረበት ሁኔታ አንጻር እየተሻሻለ ነው ማለት ይቻላል ብለዋል። በትግራይ ክልል የሚገኙ የጤና ባለሙያዎችና የክልሉ ጤና ቢሮ የሚያነሱትን የደሞዝና የጥቅማ ጥቅም ጥያቄ በተመለከተ ማብራሪያ የሰጡት ዶክተር ደረጀ ጉዳዩን የጤና ዘርፉን ብቻ የሚመለከት ሳይሆን እንደ ሀገር የሚታይ መሆኑን ገልጸዋል። በመሆኑም የክልሉ ጊዜያዊ አስተዳደር ከፌዴራል መንግስት ጋር በመነጋገር ሊፈታው እንደሚገባም ጠቁመዋል። የትግራይ ክልል ጤና ቢሮ ቀደም ሲል በክልሉ ከፍተኛ የመድኃኒትና የመሰረታዊ የሕክምና ቁሳቁስ እጥረት መኖሩን መግለጹ ይታወሳል። በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለውን የስልጣን ፍጥጫ ተባብሶ ቀጥሏል። በትግራይ ክልል ያለው ፖለቲካዊና ውጥረት ወደ አዲስ ምዕራፍ የተሸጋገረ ሲሆን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ዛሬ በመቀሌ ጋዜጣዊ መግለጫ እየሰጡ በነበረበት ወቅት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ማዕከላዊ ኮሚቴ በአክሱም ከተማ ስብሰባውን ጀምሯል። ለሁለት ቀናት በሚቆየው በዚህ ስብሰባ ማጠቃለያ ላይ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር መፍረሱ እንደሚታወጅ ይጠበቃል። በምትኩም ከጦርነቱ በፊት በተካሄደው ምርጫ ተመስርቶ የነበረውና ዶክተር ደብረጽዮን ፕሬዝዳንት አድርጎ የመረጠው የትግራይ ክልላዊ መንግስት በይፋ መመለሱ ሊታወጅ እንደሚችል መረጃዎች አመላክተዋል። ይህ እርምጃ በክልል ውስጥ ያለውን የአስተዳደር መዋቅርና የሰላም ስምምነቱ አፈጻጸም አደጋ ላይ ሊጥል እንደሚችል ስጋትን ፈጥሯል። የክልሉ ድባብ ወደ ጦርነት አዝማሚያ እያመራ ይገኛል። ወደ አዲስ አበባ የሄድኩት በራሴ ተነሳሽነት ሳይሆን በፌዴራል መንግስት ግብዣ ነው ሲሉም ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ወረደም ዛሬ በሰጡት መግለጫም ባለፈው ሳምንት ወደ አዲስ አበባ የሄዱት በራሳቸው ተነሳሽነት ሳይሆን በፌዴራል መንግስት ግብዣ መሆኑን ገልጸዋል። የትግራይ ጊዜያዊ አስተዳደር የስልጣን ዘመን መጋቢት 30 የሚያበቃ በመሆኑ የፌዴራል መንግስት ዓመታዊ የአፈጻጸም ሪፖርት እንዲያቀርቡ እንደጠየቃቸው አስታውቀው ከመሄዳቸው በፊት ለህወሓት ሊቀመንበር ዶክተር ደብረጽዮን በስልክ ጉዳዩን ማሳወቃቸውን ማስረድተዋል። በሪፖርታቸው ላይ የትግራይ ግዛት አንድነት ጉዳይ፣ የተፈናቀሉ ሰዎች መመለስ፣ የንግድ ማህበረሰቡ ችግሮች፣ የነዳጅ እገዳው፣ የበጀት የባንክና የገንዘብ እጥረትን በተመለከተም ማንሳታቸውን አስታውቀዋል። ላቀረቡት ችግሮች መልስ ማግኘታቸውን የጠቀሱት ጄኔራሉ ለመልሶ መቋቋም፣ ለመንገድ ግንባታ፣ ለትምህርት ቤትና ለሌሎች መሰረተ ልማት ስራዎች የተወሰኑ በጀት መላኩን ገልጸዋል። የመንግስት ሰራተኞች ደሞዝ በተመለከተ ቀጣይ ውይይት እንደሚያስፈልግ የጠቆሙት ፕሬዝዳንቱ ጨምረውም የነዳጅ ችግርን በተመለከተ አሁንም ሀገራዊ ችግር በመሆኑ ይህ ችግር ሲፈታ ትግራይም የድርሻዋን እንደምታገኝ አስታውቀዋል።
ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።